ሴቱ እናትየው አልተገኘችም፣ ግን አባቷ ተገኝቷል። ይገኛል። ኦኬ በህይወት እስካለ ድረስ ይገኛል። ጠፍቶ የሚጠፋ ሰው የለም። እና አይዞሽ ሰብሰብ ብለሽ አውሪ። ኦኬ ከመጀመሪያው ጀምሮ ችግር የለውም። አስተዳደግሽ ይመስል ነበር። በቃ ከመጀመሪያ ጀምሮ እስካሁን ያለው ነገር ተነጋሪያቶች ጊዜ ያለሽ እንደፈለግሽ ጊዜ ውሰጂ። እኔ ተናግሬ አላውቅም። ሚዲያ ላይ ወጥቼ ይቅርታና ብዙ ማውራት አልችልም። መስራ የበለጠው መስራ ወጥተዋለች እና እኔ ምንም ልናገር አቅም የለኝም። ማርያምን ብቻ ጉዲ ሰኒ ማለት አባትሽን ልታገኙ ከፈለግሽ እንደዚህ ሳይሆን ፍላጎትሽን በደንብ አድርገሽ ያሳይሽ። ምናልባሽን ቁጭ ብሎ እዚህ እየሰማሽ ሊሆን ይችላል፣ አይታወቅም። ገባሽ? እና ብለሽ አይዞሽ እንደዚህ ማስጠብቁትኝ እንደዚህ ነበር፣ በእንደዚህ ዓመት የስደት ወጣው እንደዚህ ያለው አሁን ያለሁበት እንደዚህ ነው። እኔ አባቴ ከአንተ ምን ነገር አፈልገኝ፣ አንተ አባትነት ነው የምፈልገው እና እንደዛ ብለሽ ያ ይህ ነው ፎቶ የአባትየው። መሐመድ አደም ወርቁ ነው የሚባለው ስሙ ማለት ነው። መሐመድ አደም ወርቁ ነው የሚባለው። እኔ ከሷ የባስኩ ነኝ፣ ማብራራት ራሱ አልችልም። እና ሰሚ አትፍሪ፣ አውሪ፣ ያለሽን ፍላጎት ግልጽ አድርገሽ ተናገርሽ። ቆንጆ አትፍሪ። ሀይቋ ምንድን ነው ታውቂዋለሽ እንዴ? የሀይቋ ታውቂዋለሽ? ጀስ በቃ ታሪክ ብጠይቅም ማንም የነገረኝ የለም ማለት ይህን ፎቶ ራሱ ከጓደኞቹ በጣም ብዙ መስዋዕትነት ከፍዬ ነው ያገኘሁት። ከቤተሰብ ያን ያህል ግድ የሚሰጠው ያለ ምን ያለችኝ ለሚስት ነገር። ስለዚህ ምናልባትም እዚህ ሆኖ እየሰማ ሊሆን ይችላል። ምናልባት ይሄ መልእክት በሆነ አጋጣሚ ሊደርሰው ይችላል እና በደንብ አድርገሽ ፍላጎትሽን በደንብ አብራርተሽ ንገሪው። ለምን አይዞሽ ሰላም ወንድም አሌክሶ፣ እንዴት ነህ? ደህና ነህ? ደህና ነኝ፣ ፈጣሪ ይመስገን። ጋይስ እንዴት ናቸው? ደህና ናቸው? ደህና ነኝ፣ እግዚአብሔር ይመስገን። አንተ እንዴት ናቸው? በመጀመሪያ ወደ እናንተ ስመጣ እርዳታችሁን ፈልጌ ነው። ታሪኩን በሰፊው መስና አብራርታችኋለች። እኔ በተጨማሪ ማለት የምፈልገው አባቴ ምናልባት ይሄን መልእክት የሚደርስ ከሆነ አባ ይሄ መልእክት በየትኛውም አጋጣሚ የሚደርስ ከሆነ
ያቺ አታድግም ያልካት ልጅ ዛሬ ዲግሪ ደርሻለሁ እና አንተን ለማፈላለግ እዚህ ተገኝቻለሁ እና አባ ይሄ መልእክት የሚደርስ ከሆነ ወይም የምታየው ከሆነ እያየኸኝ ከሆነ አባ እውነት ያቺ አታድግም ያልካት ልጅ አድጌያለሁኝ። ልጅ ሰናይት እና አንተን በማጣቴ በጣም ልጅ ተጎድቻለሁ አባ እና በፊት የምታረግልኝ ሁሉ በማዳመጥ ውስጤ በጣም ተጎድቷል አባ። አባት ፍቅርን አላውቅም። አንተ ማግኘት ብቻ ነው ፈልግ ዛሬ ራሴን ችያለሁ። የአባትነት ፍቅር ብቻ ነው ፈልገው አለ ብቻ በለኝ። በህይወት ካለህ አለሁ በለኝ። እናም አባ ስለሄድክ ዛሬ አስታውሽህ ጥሪ ጥለህ ስለሄድክ እኔ አድጌ አንተን ለመፈለግ አብቅቻለሁ። የእናቱን ስም መናገር ትችያለሽ? የኔ ቆንጆ ስሙ ሙሐመድ አደም ወርቁ ነው የሚባለው። የእሱ ስም ሙሐመድ አደም ወርቁ ነው የሚባለው። እሷ ተወልዳ ያደገችው አማራ ክልል ላይ ነው፣ ደቡብ ወሎ ዞን ወግዲ ወረዳ ላይ ነው። ይህን ሰው ማለት ናዝሬት ላይ አንድ ጊዜ ታይቷል። ከ6 ዓመት በፊት ናዝሬት ላይ ታይተሃል ተብለህ ነበር። ካለ የምታዳምጠኝ ከሆነ አለ ተብለህ ሰምቼ ነበር እና በዛን ሰዓት በሰማን ሰዓት ምንፈልግ ሞክረን ነበር፣ ግን በዛን ሰዓት ብዙ ሰው መቅረብ አልፈልግም። ሰዎችን ትርቅ ነበረ። ምክንያቱም ውስጥ ስለተጎዳ ልጅም አላደገችም ብለህ አስበህ ይሆናል። ግን ልጅ አድጌያለሁ አባ። ሁሉንም ተውና ለእኔ ስትል እኔን ቅረበኝ አባ። ከሰው መራቅን ትተህ ለእኔ ለልጅ ስትል ለተጎዳችው ልጅ ስትል ናልኝ አባ። የአባትነት ፍቅር በጣም ናፍቆኛል። ማለት የለኝም። ከዚህ ውጭ እህት ወንድሞቼ ደግሞ ይሄን በፎቶ ላይ የመጣሁት ሰው አባቴ ነው። ከጠፋ 16 ዓመት ሞቷል እና ካለ እዚህ ቦታ አይተነዋል ካላችሁ እንዴት ታሳውቁኝ? በአክብሮት ጠይቃለሁ። የለም ካላችሁ ደግሞ ማለት ከሌለ ደግሞ የሆነ ነገር ተፈጥሮ ከሆነ
ብታሳውቁኝና እኔ መቼም ሁሉም ሰው የአባትነት ፍቅርን የማያውቅ የለም። አባትን ማጣት ምን ያህል ውስጥ እንደሚጎዳ ሁሉም ሰው ያውቀዋል። ያለ አባት ነው ያደግኩት። የአባትነት ፍቅር አላውቅም። ጠይቅሽ አባትሽ ሲጠፋ የስንት ዓመት ልጅ ነበርሽ? የ1 ዓመት። የ17 ልጅ ዓመት ነው እንጂ። ያ ኦኬ። የት ነው የምትኖር? ስደት። ኦኬ እሺ። ዲፕል አልጠይቅሽም እና አብዛኛው አሁን ሰዎችን ቪዲዮት ልትከፍት አልፈለገችም። ሰው ለሚገኘው ማስገደድ አለ እና አሁን ኢትዮጵያ ላይ ማለት አዲስ አበባ ላይ ብዙ የቴሌቪዥን ጣቢያዎች ይኖራሉ እንደዚህ የሚያፈላልጉ እና ወይ አንቺ መሄዳችን ነው ስደት ላይ ያለሽው ወይ ከአንቺ ቤተሰብ ወይ ያሳደጉሽን አንደኛ ያሳደጉሽ አያቶችሽ የአባትሽ ናቸው ወይ የእናትሽ? የእናቴ ናቸው። የአባቴ ያው ይጠይቁኛል። እነሱም አያገኙትም። እነሱም አላገኙትም። ያ ኦኬ። ሰው ይዞ አሁን ለሁሉም ነገር የሚቀለው ላይክ የእሱ አባትና እናት ኢቢኤስ አዲስ አበባ ላይ እኔ አንድ እናቱ የለችም። እናቱ ሞታለች። እኔ ሳልወለድ በፊት ነው የሞተችው። እናት ስለሌለው ነው የጠፋው። አባቱ ግን አለ። አባቱ አለ። ኦኬ። እኔ በዚህ ያለ ህዝብ 900 ምናምን ህዝብ ልንገርሽ፣ የአያትሽን ላይክ ብርም የሚወድሽ ከሆነ ከዚህ ያለው ህዝብ ጋር ተሰባስበን የሚያስኬድ አዲስ አበባ ደርሶ መልስ እዛ የሆቴል አልጋ ይዞ ኢቢኤስ ላይ ተራ ቀርቦ እንዲፈላልግ ይሄን ከህዝብ ጋር ሆኜ እናግዝሻለሁ። ገባሽ? ግን ይበልጥ ግን የሚሻለው አባትየው አዲስ አበባ ሄዶ ቴሌቪዥን ቢቀርብ ነው።